ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ከሁለት ሳምንታት በኋላ ፕሬስ ኮንፈረንስ ተመልሷል። የሮበን አሞሪም ከኤቨርተኑ ጨዋታ በፊት የሰጠውን ጋዜጣዊ መግለጫ ኢች ወርድ ለእናንተ ልናስቀኝ ተገናኝተናል። ስለምታደምጡን ቆይታችሁን እንድናድምጡታችሁ ለኛ ስለምትሰጡን ከልብ ነው የምናመሰግነው። ብዙ ጉዳዮችን ሮበን አሞሪም በጋዜጣዊ መግለጫው ማካተት ችሏል። ፓርት 1 ነው ሪሊዝ የተደረገ ወይም ደግሞ የወጣ ፓርት 2 ደግሞ ነገ ነው የሚወጣ። የማንቸስተር ዩናይትድ ዌብሳይት እንደዛ ማድረግ ጀምሯል። እናም ፓርት 1 ነው ለእናንተ የምናስቀኛችሁ ስለ ሴስኮ ጉዳት፣ ስለ ማጉዌርና ማይኑ አዲስ ነገር ስለመኖሩና ስለ ጉዳታቸው፣ የአፍሪካ ዋንጫ ሲቃረብ ስለሚያጣቸው ተጫዋቾችና በአስቸጋሪ መርሃ ግብሮች እነሱን ማጣት ምን አይነት ጉዳት ሊያስከትል እንደሚችል ተጠይቆ ነበር። ስለ ፕሪሚየር ሊጉ ስኬጁል ከባባድ ጨዋታዎችን አስቀድሞ ስለማድረጉና ከዚህ በኋላ ያሉ መርሃ ግብሮች በወረቀት ላይ አነስተኛ ስለመሆናቸው ወይም ደካማ ስለመሆናቸው ተጠይቆ የሰጠው አስገራሚ ምላሽ አለ። እሱንም እንቃኛለን። ስለ ማርቲኔዝ አማካኝ ሆኖ ስለመጫወት፣ ሊሳንድሮ ማርቲኔዝ ወደ ከጉዳቱ ሲመለስ አማካኝ ሆኖ ስለመጫወቱ፣ ሉክ ሾው ዊንግ ባክ ሆኖ ስለመጫወቱም እንዲሁ ተጠይቆ ምላሹን ሰጥቷል። አንደኛ ዓመቱ ላይ ይገኛል። ስለሱም ጠይቀውት ነበረ። እናም እነዚህን ጉዳዮች ምን ብሎ መለሰ ከእናንተ ጋር ከዚህ በኋላ የምንመለከታችሁ ይሆናል ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ትናንትና እንዳልኩት ብዙ ሰዎች ጋር መድረስ እየቻልን አይደለም። ቪዲዮቻችን በጥቂት ሰዎች ነው እየታዩ የሚገኙት። ስለዚህ ሼር ማድረጋችሁ አይረሳ ወዳጆቻችን። እሱንም ስለምታደርጉ ከልብ አመሰግናለሁ። ስለ ሮበን አሞሪም ሀሳብ አስተያየት ካላችሁ ጻፉልኝ። ቪዲዮውን ላይክ አድርጋችሁ ጀምሩ። አብራችሁን ስለምትቆዩ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በድጋሚ የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። የማንቸስተር ዩናይትድ ድረገጽ እንዲሁም ደግሞ ኦፊሻል ዌብሳይት የሮበን አሞሪምን ከጨዋታ በፊት ያለው ወይም ቅድመ ጨዋታ ፕሬስ ኮንፈረንስ ወይም ቃለ መጠይቅ በሁለት ፓርቶች መፖስት ጀምሯል። እሱ ለኛ አስቸጋሪ እያደረገው ይገኛል። የመጀመሪያው ፓርት ነው ሪላይዝ የተደረገ ወይም ደግሞ የወጣ ማለት ነው። ነገ ደግሞ ሁለተኛ ፓርቱን ያወጡታል ማለት ነው። የትኛውም ክለብ አሰልጣኝ ፕሬስ ኮንፈረንሱ በሁለት ክፍል ሲወጣ አልተመለከትኩም። የትኛውም በዚህ ሳምንት ለምሳሌ ቶማስ ፍራንክ የቶተንሃም አሰልጣኝ ወይም ደግሞ አርነ ስሎት የሊቨርፑሉ ፔፕ ጋርዲዮላ ሚካኤል አርቴታ የሁሉም ፕሬስ ኮንፈረንሶች ሙሉ ነው ፖስት የሚደረጉት ወይም ሪሊዝ። የሮበን አሞሪም ግማሽ ይደረግና ነገ ደግሞ ግማሹ ይደረጋል ማለት። ስለዚህ የመጀመሪያውን ፓርት ነው የዘንላችሁ ለእናንተ ምንቀጥለው ማለት ነው። ከሴስኮ ጉዳት ወይም ደግሞ ቲም ኒውስ ነው የጀመረ። የሴስኮ ጉዳት ምን ያህል ጊዜ ከሜዳ ላይ ያርቀው እንደሚችል ጥያቄ ቀርቦለት ነበረ። ለጥቂት ሳምንታት ከሜዳ ላይ ርቅ ይችላል አለ። ለምን ያህል ጊዜ እንደሚቆይ አላቅም፣ ነገር ግን ያን ያህል ከባድ አይመስለኝም። ጥንቃቄ ማድረግ ይኖርብናል። ያገግም ነው ያገገመም ነው። የማገገም ፕሮሰሶችንም ጀምሯል። ጥሩ ስሜት እየተሰማው እንደሆነ ይታወቀኛል። ስለሆነ በጥቂት ሳምንት ውስጥ ተመልሶ እንደሚመጣ ጠብቃለሁ። አማድና ምንቤሞ ለአፍሪካ ዋንጫ ከኛ ሲለዩን ብዙ ሳይቆይ ተመልሶ እንደሚመጣ አስባለሁ። በምንፈልገውና በትክክለኛው ሰዓት የምናገኘው ይመስለኛል። በእርግጠኝነት መናገር አልፈልግም፣ ነገር ግን ወደ ካምፕ ስናጣቸው አማድና ብራያንን እሱ ተመልሶ ይመጣል። ቢንን ያኔ ጠብቀዋለሁ ብሏል ቤንጃሚን ሴስኮ ለማለት ነው። ቢንን ያኔ ጠብቀዋለሁ ሲል ነው መናገር የቻለ። ስለዚህ አፍሪካ ዋንጫ መጀመር ሁለት ሳምንት በፊት ነው እንግዲህ አማድና ምንቤሞ የሚለዩት ከክለቡ። ስለዚህ ያኔ የመመለስ እድል እንዳለው ነው ጠቆም አድርጎ ለማለፍ የሞከረው አሰልጣኝ ሮበን አሞሪም ማለት ነው። ስለ ሃሪ ማጉዌርና እንዲሁም ማይኑ አዲስ ነገር ስለመሆኑ ተጠይቆ ነበር። ባለፉት ሳምንታት በጉዳት ምክንያት ከቡድኑ ጋር እንዳልነበሩ ይታወቃል። በተለይ ደግሞ ማይኑ እርግጥ ቢኖርም የመሰለፍ እድልን ብዛም እያገኘ አይደለም። በአጭሩ ነው ይህን ጥያቄ የመለሰው። ማጉዌር ለጨዋታው ዝግጁ አይደለም ብሏል። ኮቢ ግን ዛሬ ከኛ ጋር ልምምድ አልሰራም፣ ነገር ግን ነገ ኮቢን ማየት እንደምንችል አስባለሁ። ከኛ ጋር ልምምድ ይሰራል፣ ስለዚህ ነገሮችን እንመለከታለን ብሏል። ነገ ያለው ዛሬ ነው እንግዲህ ትናንትና ምሽት የሰጠው ጋዜጣዊ መግለጫ ስለሆነ ዛሬ እየቀረብንላችሁ ነው። ዛሬ የማንቸስተር ዩናይትድ ቲም ልምምድ ይሰራል ለሰኞ ጨዋታ ማለት ነው እና ኮቢ ማይኑ ዛሬ ልምምድ እንደሚሰራ ነው ማንሳት የቻለው ማለት ነው ሮበን አሞሪም። የአፍሪካ ዋንጫ ተጫዋቾች መቼ ከቡድኑ እንደሚለዩም ጠይቀውት ነበር። ከማንቸስተር ካምፕ ወጥተው ወደ ሀገሮቻቸው ካምፕ ወደ ሞሮኮ፣ አይቬሪኮስ እና ካሜሩን ካምፕ እንደሚቀላቀሉ ተጠይቆ ነበረ። ተጫዋቾች መቼ መልቀቅ እንዳለብን እስኪ ማየት ይኖርብናል። ተጫዋቾችን ረዘም ላለ ጊዜ ለማቆየት እየሞከርን ነው። እድሎች ካሉ ያን ለመጠበቅ እና ለመጠየቅ እየሞከርን ነው። ነገር ግን በእጃችን ውስጥ አይደለም ይሄ ነገር። ነገር ግን ክለቡን ለመጠበቅ ተጫዋቾችን ለመጠበቅ እናም ብሔራዊ ቡድኖቻቸውን ለመጠበቅ ሁሉም ነገር ለማድረግ እንሞክራለን። ከጀምሩ 2 ሳምንታት በፊት እንደሚለቁ አስባለሁ። ውድድሩ ከመጀመሩ ከ2 ሳምንታት በፊት
እንደሚለቁ አስባለሁ። ከፌዴሬሽኖቻቸው ከሀገራቸው እግር ኳስ ፌዴሬሽኖች ጋር ጥቂት ነገር ለመነጋገር ሞክረናል። እናም ደግመን እንነጋገራለን። ነገር ግን በዚህ ጉዳይ ላይ ፍላጎታቸውን ማክበር አለብን ሲል ነው አጽንኦት ሰጥቶ ሩበን አሞሪም መናገር ይቻላል። የሀገሮቻቸውን ፌዴሬሽኖች እነሱ በሚፈልጓቸው ጊዜያቶች ለመልቀቅ መዘጋጀት አለብን ያለን እኛ ለማቆየት ከኛ ጋር ጥቂት ለመቆየት እየጣርን ነው። ግን እነሱ በፈለጓቸው ሰዓት ላይ እንደሚወስዷቸው እና ህጉ ደግሞ ከ2 ሳምንት በኋላ እንደሚሄዱ ነው የሚለው። ግን ከዛ ዘለግ ላለ ጊዜ ማንቸስተር ለማቆየት የሞከረ ነው። ግን ህጉ የሚለው ውድድሩ ከመጀመሩ ከ2 ሳምንት በፊት መለየት እንዳለባቸው ነውና የሀገሮቻቸው ፌዴሬሽኖች ፍላጎት እንደሚያከብሩ ነው ሩበን አሞሪም ለማንሳት ይወድዶ። በገና በዓል ሰሞን ባሉ ወሳኝ ጨዋታዎች ላይ ስላለመገኘታቸውና ቡድኑን ስለመጉዳቱም ተጠይቆ ነበር። ይህ አሳሳቢ ጉዳይ ነው አለ። ግን አስቀድመን እናውቃለን ሌሎች ተጫዋቾች እድል ያገኛሉ ብዬ አስባለሁ። ከ21 ዓመት በታች ስኳዳችን ለዚህ ዝግጁ ነው። በዚያ መልእክት መላክ አለብን። እናም እየሰሙኝ እንደሆነ አስባለሁ አለ። የማንቸስተር ዩናይትድ ቢ ቡድን ወይ ደግሞ ከ21 ዓመት በታች ዝግጁ እንዲሆን በአፍሪካ ዋንጫው ጊዜ ዝግጁ እንዲሆን መልእክት ያስተላለፈ እንደሆነ ነው መናገር ይቻላል። ግን በእርግጥ ተስማሚ አይደለም ማለት ምክንያቱም በቡድናችን ውስጥ በጣም አስፈላጊ ተጫዋቾቻችን ነው የምናጣ፣ ሰፊ ስኳድ ደግሞ የለንም። ነገር ግን እንደገና አካዳሚያችን ለዚህ ጊዜ ዝግጁ እንደሚሆን ተስፋ አድርጋለሁ፣ ደግሞ ዝግጁ ይሆናል ሲሉ አጽንኦት ሰጥተው የማንቸስተር ዩናይትድ አካዳሚ እነሱን በሚያጣባቸው ጊዜ ዝግጁ እንደሚሆን ነው ለመናገር የሞከሩት። ሌላ ያነሱት ጉዳይ ቶፕ 10 ከሚገኙ ቡድኖች ጋር ስለመጫወታቸው ነው ብዙ ጨዋታዎችን የተናገሩት። እንግዲህ ከአርሰናል ጋር ጨዋታቸውን አድርገዋል። እንዲሁም ከሊቨርፑል ጋር፣ ከስፐርስ ጋር፣ ከቼልሲ ጋር ከትልልቅ ቡድኖች ጋር ጨዋታቸውን አድርገዋልና ትልልቅ መርሃ ግብሮችን ስለመጨረሳቸው ተጠይቀው ነበርና በሊጋችን ውስጥ ሁሉም ነገር በጣም ጥብቅና ታይት ነው አለ። እናም የውድድር መርሃ ግብሮች ፋይዳ የላቸውም ማለት የቡድናችን ታሪክ ካወቁ አስቸጋሪ ጨዋታዎች መቼ እንደሆነ አታውቅም ማለትና የቡድናችን ታሪክ ያለው ከሱ ጋር ያለውን ነው። የማንቸስተር ዩናይትድን የመቶ ምናምን ዓመት ታሪክ ሲሆን ከሱ ጋር ያለውን ታሪክ ነው። ከባድ የሚባሉት ሊቨርፑል ጨዋታዎችን ሊያሸንፍ እንደሚችል አንዳንድ የኖቲንግሃም ፎረስት ጨዋታዎችን ነጥብ ሊጥል እንደሚችል ነውና የትኛው ጨዋታ አስቸጋሪ ሊሆን እንደሚችል አታውቅም ማለት። ስለዚህ የጨዋታ ቅድመ ተከተል በፕሪሚየር ሊግ ውስጥ ፍጹም ፋይዳ የለውም ማለትና የሆነ ትልልቅ ጨዋታዎችን ቀድሞ ማድረግ ከዛ በኋላ አነስ ያሉ መርሃ ግብሮችን ማድረግ ወይም ደግሞ ቀላል ጨዋታዎችን አድርጎ ትልልቅ የሚመስሉ ጨዋታዎችን ማድረግ እንደዚህ ቅድመ ተከተሎች ፋይዳ እንደሌላቸው የትኛው ጨዋታ ነጥብ ሊያስጥል እንደሚችል በእውነት በግልጽ ማወቅ እንደማይቻል ነው እንግዲህ ለመናገር የሞከረው ሩበን አሞሪም። ሌላ የተጠየቁት ጥያቄ ስለ ማርቲኔዝ ነው። ከኋላ የምትሰሙት ድምጽ ካለ በጣም ይቅርታ ጠይቃለሁ ለዛ ማለት ነው። ሪከርድ የምናደርግበት አካባቢ ላይ ሳውንዶች ጥቂት ኢንተራፕት ያደርገናልና በጣም ይቅርታ ጠይቃለሁ እንደዚህ ድምጾችን እየሰማችሁ ከሆነ ማለት ነው። የማርቲኔዝ ጉዳትና ሲመለስ በመሃል ሜዳ መጫወት ይችል እንደሆነ ተጠይቆ ነበር። በጣም ብዙ ሚዲያ ላይ በተለይ ሶሻል ሚዲያ ላይ ሰምታችሁ እንደሆነ ሊቻ ወይም ሊሳንድሮ ማርቲኔዝ ወደ ሜዳ ሲመለስ መሃል ሜዳ መጫወት እንደሚገባው ሲጠይቁ ነበር። በአያክስ አምስተርዳም በጥቂት ጨዋታዎች ከኤሪክ ቴን ሃግ ጋር በመሃል ሜዳ ወይም ደግሞ አማካኝ ሆኖ ተጫውተው ያውቃልና ከካስሜሮ ጋር እንዲጣመር የሚፈልጉ ብዙ ሰዎች አሉ። በተለይ ደግሞ ካስሜሮ ከሜዳ በሚወጣበት ጊዜ ከብሩኖ ፈርናንዴዝ ጋር እንደዚሁ ተጣምሮ እንዲጫወት የሚፈልጉ ብዙ ሰዎች አሉና ስለዚህ ጉዳይ ግልጽ የሆነ ነገር መናገር ይችላል። ብለ የሆኑ እግር ኳስ ተጫዋቾች በብዙ ጨዋታዎች ላይ መጫወት ይችላሉ። እሱ ከነዛኞች አንደኛው ነው። ነገር ግን ለሱ ትክክለኛው ቦታ አይደለም ማለት እዚያ ለመጫወት ምንም አይነት ልምምዶችን አልሰራም እና ተጨማሪ ጊዜያቶችና ልምምዶችን ያስፈልጉታል። እሱ ያን እየሰራ አይደለም ማለት እና አማካኝ ሆኖ ለመጫወት የሚያስችል ልምምድ እየሰራ እንዳልሆነ ለመናገር ሞከረ ማለት። ነገር ግን አለ በአስቸኳይና በአስቸጋሪ ጊዜ እዛ ቦታ ልንጠቀምበት እንደምንችል ግን እናውቃለን አለ። ግን ስለዚህ አሁን እያሰብን አይደለም። ሊቻ ለመጫወት እየተቃረበ እንደሆነ ይሰማኛል። ጥንቃቄ ማድረግ አለብን። በመጀመሪያዎቹ ደቂቃዎች ውስጥ ይቸገራል እና በመጀመሪያዎቹ ሳምንታት ውስጥ ወደ ጨዋታ ሲመጣ ይቸገራል። ግን ከ2 ሳምንታት በፊት ከነበረው ሁኔታ በጣም የተሻለ ይገኛል እና ጨዋታ ካረገ ከሳምንታት በኋላ ግን ወደ ፐርፎርማንሱ ወደ ትራኩ እንደሚመለስ ግን እርግጠኛ ነኝ ሲል ነው ለመናገር የሞከረ። ስለ ሾም ተጠይቆ ነበር። እንግዲህ ስለ ሾው የተጠየቀው በዊንግ ባክነት ስለመጫወት ስለመቻሉም ነው። እንግዲህ ሊሳንድሮ ማርቲኔዝ ሲመለስ ሴንተር ባክ ይሆናል፣ የግራ ሴንተር ባክ ማቲያስ ዲሊት እና ሌኒ ዮሮጋ። ስለዚህ ሾው አሁን ከሚጫወትበት ግራ ሴንተር ባክነት ወደ ዊንግ ባክነት የግራ ዊንግ ባክነት ዶርጎ ወደሚጫወትበት ሊያልፍ ይችላልና ስለዛ ቦታ ተጠይቆ ነበር። እሱ የግራ ክንፍ ተከላካይ ሆኖ መጫወት ይችላል። ነገር ግን አንድ ማስተዋል ያለብን ጉዳይ እዛ ቦታ ላይ ሲጫወት ጫናና ድካም ሴንተር ባክ ሆኖ ከሚጫወተው በትንሹም የተለየ ይሆናል አለና እሱ ካለበት የጉዳት መጠን አንፃር እዛ ቦታ ላይ ሲጫወት በመጠኑም ጫና ስለሚኖሩ ጉዳቶችን ሊያስተናግድ እንደሚችል ነው ለማንሳት የሞከረውና ያንን ቦታ ለመስራት የበለጠ ዝግጁ
መሆን አለበት። እዚያ ቦታ ግን መጫወት እንደሚችል እናስባለን። ደግሞ የሚያደርጓል። እሱ ብልህ ተጫዋች ነው እና በአሁኑ ጊዜ ጤናማ ነው። ስለዚህ እሱ በየትኛውም ቦታ ለመጫወት አማራጮችን ይሰጠናል ሲል ስለ ሉክ ሾው መናገር ችሏል። አንደኛ ዓመቱን እያከበረ ስለመገኘቱም እንዲሁ ተጠይቆ ነበር። እንግዲህ ባለፈው አንድ ፕሮግራም ሰርተንላችኋል ታስታውሳላችሁ ብዬ አስባለሁ። ከዚህኛው መርሃ ግብር በፊት ሰኞ የሚያደርገው ጨዋታ ለሮብን አሞሪም ሻርፕ አንደኛ ዓመቱ ነው። ያኔ የመጣ ባለፈው ውድድር ዓመት የኖቬምበር ኢንተርናሽናል ብሬክ በኋላ ነበር ማንቸስተር ዩናይትድን የተቀላቀለ። ኤሪክ ቴን ሃግ የተሰናበተው በኖቬምበር ኢንተርናሽናል ብሬክ ነውና ሻርፕ አንደኛ ዓመቱን ነው እንግዲህ ሰኞ የሚያከናውነው። ስለዚህ ተጠይቆ ነበር አኒቨርሰሪ እንዴት ነው ብለው ጠይቆት ነበር። አንደኛ ዓመቱ ሁሉም ነገር በፍጥነት እየሄደ ነው እናም እሱ ይገርማል አለ። የመጀመሪያው ሀሳብ በፕሪሚየር ሊጉ የነበረው ሀሳብ ነው አለ። ስለመምጣቴ አካባቢውን ስለመላመድ ነው። በዛ በጣም ተደስቻለሁ። ወዲያውኑ አንዳንድ ነገሮች እንደምታገል አውቅ ነበር። ነገሮች ከባድ እንደሚሆን አውቅ ነበር። በዓለም ላይ ምርጡ ሊግ እና ምርጡ ክለብ ውስጥ እንዳለው ወዲያውኑ የተሰማኝ፣ ግን በተመሳሳይ ጊዜ ትልቅ ስራ፣ በጣም ከባድ ስራ ይጠብቀኝ እንደነበርም ተሰማኝ እና ግን ያን ነው መመልከት የቻልኩት። መሻሻሎችን እያሳየን እንገኛለን። አስፈላጊው ነገር በቅርብ ጊዜ በተደረጉ ጨዋታዎች ምንም ለውጥ ብናሳይም በእነዚያ በጣም አስቸጋሪ በነበሩቸው ጊዜያቶች መከራ እንደደረሰብን መርሳት አንችልም። ያንን ግምት ውስጥ ማስገባት አለብን። እያንዳንዱን ጨዋታ እንዴት መጨረስ እንዳለብን፣ እንዴት መጀመር እንዳለብን አሁን ብዙ እየተማርን እንደሆነ አስባለሁ። ለእያንዳንዱ ጨዋታ እንደ መጨረሻ እንደ ዋንጫ ጨዋታ መጫወት እንዳለብንም ያሰብን ነው። ነገር ግን ብትጠይቁኝ የበለጠ ቁጥጥር፣ የበላይነት ያለው ቡድን፣ የተሻለ እግር ኳስን የሚጫወት ከሁሉም በላይ አስፈላጊውን ነገር በሁሉም መንገድ እና በሁሉም ጥራት ማድረግ የሚችል ተወዳዳሪ ቡድን መስራት እንሞክራለን። ለዛ መሻሻሎችን ያደረግን ነው። ትናንትና ስላሳካናቸው ውጤቶች ትተን ከፊት ለፊት ስለሚያጋጥሙን ፈተናዎች እያሰብን እንገኛለን። እናም ለነዛ ፈተናዎች አሁን ዝግጁ ነን ሲል ነው ሮበን አሞሪም በፓርት 1 ፕሬስ ኮንፈረንሱ መግለጽ የቻለው ማለት ነው። ፓርት 1 ኢች ወርድ የምሬ ነው። ኢች ወርድ ለእናንተ ማስቀኘት ችለናል ማለት ነው። ፓርቱን ደግሞ ነገ ይዘንላችሁ እንመጣ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሪውን ባይ እንወዳችኋለን።